እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም የተገደለችው በቅርብ ጓደኛዋና እንዲሁም ደግሞ በጓደኛዋ ቦይፍሬንድ መሆኑ ተጋልጧል። የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ ምርመራ አሁን እነግራችኋለሁ። ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ህይወቷ ማለፉ የመላው ህዝብንና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባዋ ግን ምቀኝነትንና እንዲሁም ደግሞ አደገኛ ሴራ ተሸሽጎ ነበር። ዓርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን እይልኝ፣ ደግሞም የማገናኝሽ አዲስ ስራ ዕድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ አቀረበችላት። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ኮዬ ፈጬ በሚገኝ አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳንን ድምፅ እንኳ አውጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚደረግበት ወቅት አጋቾቹ ቅዱሳንን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙት ሚስጥር አሳልፋ እንደምትሰጥባቸው ተገነዘቡ። በዚህም ፍርሃት፣ ጭካኔ በተሞላበት ውሳኔ በዚያው ዓርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል ዋነኛዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ መያዙ ተሰምቷል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎቹ ወንጀሉ መፈጸማቸው አምነው ድርጊቱ እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። ደርብ ያብር አንበሳ ያስር የሚሉት ይሄ ነው። የሳውዲ አረቢያና የየመን እጅግ በጣም ፍጥጫ ተጠናክሮ መቀጠሉን ይፋ ሆኗል። ዛሬ አመሻሽ አካባቢ ላይ በበርካታ ሁኔታ ላይ የድሮን ቅኝቶችና እንዲሁም ደግሞ የሙከራ ስርጭቶችን ሲያደርጉ የነበሩ ሆቲዎች በኢራን ተበበር በርካታ የተባሉ ድሮኖችን ማሰማራታቸውና ይህም ደግሞ ለኢንፎርሜሽንና እንዲሁም ደግሞ ለደህንነት ሲሉ በርካታ ድሮኖች በድንበር አካባቢ ላይ ቅኝት ሲያደርጉ በነበረበት ሰዓት ላይ ሳውዲ አረቢያ በተለይም ደግሞ በአየር መከላከያ ሲስተሟ መጥቼ ጥያለችው ድሮን የነዳጅ ማደያዋን አጋይተዋል። የሳውዲ አረቢያ የነዳጅ ማጣሪያዎችና እንዲሁም ደግሞ ኩባንያዎች በርካታ ሁኔታ ላይ ቅሬታ ማቅረባቸውን ቀጥለዋል። የየመን ሁቲዎች በኢራን እየታገሱ በርካታ የኢራን ቻይ ድሮኖችን ማሰራጨታቸውና ማብረራቸውን ቀጥለዋል። የየመንና የሳውዲ አረቢያ ድንበር አሁን በበርካታ ስጋቶች እየታዩ ሲሆን ይህም ደግሞ የአሜሪካና እንዲሁም ደግሞ የሌሎች የሳውዲ አረቢያ አጋዥ ሀገራትም በሳውዲ አረቢያ ላይ የሚደርሰውን ጥቃት ቀድመን እንከላከል የሚሉ ጥሪ ማቅረባቸውን ቀጥለዋል። ከቀይ ባህር እስከ ሆርሙዝ ሰርጥ ላይ የተዘረጋው የጦር መረብ አሁን ኢራን እየተቆጣጠረችው ትገኛለች። ኢራን ዓለምን ሙሉ እፍን ድፍን አድርጋ ከአንድ ጫፍ እስከ አንድ ጫፍ ድረስ እንደሚቀቀል በቆሎ ከላይም ከታችም ዘግታ ያምሽከችው ትገኛለች። የኢራን ሀያላንና የኤርጂሲ ባለስልጣናት ባወጡት መረጃ መሰረት የየመን ሁቲዎች ላይ ጥቃት የሚፈጽም የትኛውም ሀገር ከኛ ጋር በጠላትነት ይቆማል ሲሉም በተቃራኒ ወገን እንደሆኑ ተናግረዋል። ኢራን ላይ በምንም አይነት ሁኔታ ላይ ጦርነት ሲዘምት ዝም ያሉ የገልፍ ሀገራት ላይ በየመን ሁቲዎች ላይ በርካታ የተባሉ ጥቃቶችን ለመፈጸም ተልኮንና እንዲሁም ደግሞ ትብብርን ጸምዶ ፈጥሯል ነው ያለው። ይህን ተከትሎ በቀይ ባህር አካባቢ ላይ የሚንቀሳቀሰው የየመን ሁቲን አስመልክቶ በኤርትራ ድንበር አካባቢ ላይ በርካታ እንቅስቃሴዎችን ለማድረግ ያልተመቻት አሜሪካ ኢትዮጵያን ጠበቅ አድርጋ ይዛለች። የኢትዮጵያና እንዲሁም ደግሞ የአሜሪካ የአፍሪካ እዞችን በዛሬው ዕለት ውይይት እያደረጉ ይገኛሉ። ኢትዮጵያ አሜሪካን እንደ አንድ አማራጭ አድርጋ የያዘች ሀገር እንደሆነችም ተነግሯል። አሜሪካ በተለይም ደግሞ በምስራቅ አፍሪካና እንዲሁም ደግሞ በቀይ ባህር አካባቢ ላይ የሚነሱ ግጭቶችና የደህንነት ስጋቶችን ኢትዮጵያ ልትወጣው እንደምትችል ሙሉ እምነቷን ጥላለች። የአሜሪካውና የአፍሪካ
የአፍሪካ እዞችም ጭምር አሁን ላይ በጋራ በመሆን በተለያዩ ጉዳዮችና በቀጣናና በሽብርተኞች ጉዳይ ውይይት አድርገዋል። ዛሬ የኢትዮጵያ ጦር ኃይሎች ኢታማጆር ሹም ፊልድ ማርሻል ብርሃኑ ጁላ የአሜሪካ እዝ በአፍሪካ ወይም ደግሞ አፍሪኮም አዛዥ ጄኔራል ዳግላስ አንደርሰንን የተመራ ልኡካን ቡድን በቢሮአቸው ተቀብለው እያነጋገሩ ይገኛሉ። የሁለቱ ሀገራት መከላከያ ትብብር የቀጠናውን ደህንነትና ሽብርተኝነትን በተለይም ደግሞ በሶማሊያ ላይ አልሸባብና በማሊው አይሲስ ላይ ያሉትን ክፍተት የተባለ ሽብር መብቶችን ለመከላከል ኢትዮጵያ ወሳኝ ሀገር እንደሆነችም ተናግረዋል። ጎን ለጎን ደግሞ በአፍሪካ ሎጂስቲክስና ኮሙኒኬሽን ሲምፖዚየም ጋር በማካሄድ በአዲስ አበባ ላይ ተጀምሯል። አሜሪካና እንዲሁም ደግሞ ኢትዮጵያ በቀጠናው ሰላምና ደህንነትን ለማበልጸግና እንዲሁም ደግሞ ለማስጠበቅ ኢትዮጵያ ወሳኝ ሀገር እንደሆነችም አሜሪካ ታምናለች ብለዋል። አሜሪካ ኢትዮጵያ በቀጠናውና እንዲሁም ደግሞ በአካባቢው የምታደርገውን የደህንነትና እንዲሁም ደግሞ የሰላምና ጸጥታ ስጋቶችን ለመከላከል የምታደርገውን ጥረት በሙሉ አቅሟ አሜሪካን እንደምትደግፍም ጄኔራሉ ተናግረዋል። ጄኔራሉ የኢትዮጵያና የአሜሪካ የጦር ኃይልና የእንዲሁም ደግሞ ወታደራዊ ትብብርም ተጠናክሮ እንደሚቀጥል ከተናገረበት ከደቂቃ በኋላም የሶማሊያንና እንዲሁም ደግሞ የኤርትራ ኃይሎችን አስደንግጧል። በተለይም ደግሞ በሰሜኑ የሀገራችን ክፍል የሚንቀሳቀሰው በተለይም ደግሞ የዚሁ አካልና እንዲሁም ደግሞ የጽምዶ አካል ነኝ ብሎ የሚቀጥረው ህወሓት የአሜሪካ ትብብር ካለበት መግቢያውን ከወዲሁ ይፈልግ ተብሏል። መቀሌ አሁንም መተራመሷን የቀጠለች ሲሆን በርካታ ወጣቶችና እንዲሁም ደግሞ ታዳጊዎች እየታፈሱ ወደ ወታደራዊ ካምፕ እየገቡ ነው። በትላንትናው ዕለት የትምህርት ሚኒስቴር ያዘጋጀውን አገር አቀፍ የወረቀት የሚፈተኑ የትግራይ ክልል የ12ኛ ክፍል ተፈታኞችን የፌዴራል ፖሊሶች ፈትሸው ወደ ዩኒቨርሲቲዎች ማስገባታቸውን ጀምረዋል። በእነሱም ላይ ከፍተኛ ባለ እንግዲህ ትንኮሳ ለመፈጸም ያስበው የነበረው ህወሓት ሳይሳካለት እንደቀረም ተነግሯል። አሁንም ህወሓት በርካታ ሁኔታ ላይ ተማሪዎች ፈተና በሚወስዱበት ጊዜ በርካታ ጓደኞቻቸው ታፍሰው መወሰዳቸውና እንዲሁም ደግሞ ወደ ጦር ካምፕ እየተጫኑ መሆናቸውን በርካታ እናቶችም የሲቃ አምባና እንዲሁም ደግሞ ጩኸት እያሰሙ መሆናቸው በበርካታ ሚዲያዎች ተገልጸዋል። የህወሓትና የጽምዶ ኤርትራ እንዲሁም ደግሞ የሱዳንና የግብጽ ኃይሎች አሁን መፍረስና መፍረከስ ጀምሯል የተባለው ሳውዲ አረቢያ ላይ የሚወሰደው የጥቃት ኢላማ ደግሞ በሁቲዎች ተቀጣጥሮ ቀይ ባህር እስከ ሆርሙዝ ጠርት መዘጋቱ ለአፍሪካውያንና ለምስራቅ አፍሪካም ስጋት ሆኖ ቀጥሏል። ምስራቅ አፍሪካ አሁንም ቢሆን ያላት አንድ አማራጭ ነው። ይህም ደግሞ ከኢራንና እንዲሁም ደግሞ ከሳውዲ አረቢያ ላይ የሚመጡ በርካታ የተባሉ የነዳጅ ጫኝ መርከቦችን በአግባቡና በቅጡ ማግኘት ካልቻሉ በርካታ ስጋቶች ይደቀናሉ ነው የተባለው። ዓለም ወደ ኢኮኖሚ ክራይሲስ ከገባበት ከዚህ ሰዓትና ከዚህ ደቂቃዎች ጀምሮ ለወራትና ለአመታትም ጭምር በርካታ ሁኔታ ላይ በርካታ ዋጋ እንዳስከፈለና የኢኮኖሚ ጭንቅንቆችን እንዳመጣ ተነግሯል። የነዳጅ ዋጋ ደግሞ ከመቼውም ጊዜ በላይ በኤሽያና በአፍሪካ ሀገራትና በታዳጊ ሀገራት ላይ በርካታ ስጋቶችን ደቅነዋል። ይህም ተቆ የዕለት ተዕለት ኑሯቸውን የሚገፉና እንዲሁም ደግሞ ከእጅ ወዳፍ የሆነ ኑሯቸውን የሚኖሩ በርካታ ታዳጊ የአፍሪካ ሀገራትም ለዚሁ ችግር ተጋላጭ እንዳይሆኑ የአሜሪካው ፕሬዝዳንት በኢራን የጀመሩትን ጦርነት እንዲያቆሙ በርካቶች መማጸናቸውን ቀጥለዋል። የተባበሩት መንግስታት ድርጅትና እንዲሁም ደግሞ የአፍሪካ ህብረትም በዚህ ጉዳይ ላይ የኢራንና የአሜሪካ የሩሲያና የዩክሬን ጦርነት በአስቸኳይ እንዲቆም ትዕዛዝ ካስተላለፉበት ከደቂቃ በኋላም የሳውዲ አረቢያና የየመን ጦርነት ደግሞ ተጀመረ ሲባል በርካቶቹን አዝነዋል። ታዲያ የሳውዲ አረቢያው የነዳጅ ኩባንያም አሁን ላይ በርካታ ኪሳራዎች ከማስተላለፍ አልፎ ድሮኖችን ጠልፌ ጠላለሁ ብሎ በራሱ መደቦችና በራሱ እንግዲህ ኩባንያዎች ላይ በርካታ አደጋዎችና እሳቶችን ለኩሶ እያነደደው እያፈነዳው ይገኛል። ዓለም ወዴት? እኛስ ወዴት? መልሱን በኮሜንት አስቀምጡልኝ።